ሰላም ጤና ይስጥልን ተመልካቾቻችን ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ የአምስተኛ ሳምንት ጨዋታዎችን በዋናነት እንመለከታለን። ከውጭ ወደ ባህር ማዶ ስንሻገር በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከሊቨርፑል የሚያደርጉትን የ11ኛ ሳምንት ተጠባቂ መርሃ ግብር እንደዚሁ መንቃኝ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ ከሀገር ውስጥ በአበይትነት የምንመለከተው ጉዳይ የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ እንግዲህ ጥቅምት ላይ ከተጀመረ በኋላ አምስተኛ ሳምንቱ ላይ ደርሷል ማለት ነው። የአምስተኛ ሳምንት ጨዋታዎች ከዛሬ ጀምሮ እስከ ፊታችን እሁድ ጥቅምት 30 ድረስ በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም የሚከናወኑ ይሆናል ማለት ነው። ዛሬ ሁለት ጨዋታዎች ይደረጋሉ። የመጀመሪያው ጨዋታ በአዲስ አበባ ስቴዲየም ኢትዮ ኤሌክትሪክ እና ኒጌላ አርሲ የሚያደርጉት ጨዋታ ነው። የጨዋታ ከቀኑ 9 ሰዓት ላይ የሚከናወን ይሆናል ማለት ነው። ኢትዮ ኤሌክትሪክ እስካሁን በሊጉ ባደረጋቸው 4 ጨዋታዎች 3 ጊዜ ሲያሸንፍ አንድ ጊዜ አቻ ወጥቷል። እስካሁን በሊጉ ምንም አይነት ሽንፈት አላስተናገደም ማለት ነው። በጨዋታዎቹ ላይ 5 ግቦችን ሲያስቆጥር ያስተናገደው አንድ ጎል ብቻ ነው። ይሄም እንግዲህ በተከላካይ ክፍል መስመሩ ላይ ጥሩ ጥንካሬ እንዳለ የሚያመለክት ነው። በአንጻሩ አዲስ አዳጊው ኒጌላ አርሲ በሊጉ እስካሁን ባደረጋቸው 4 ጨዋታዎች ምንም ማሸነፍ አልቻለም። 2 ጊዜ ሲሸነፍ 2 ጊዜ በተመሳሳይ እንደዚሁ አቻ ወጥቷል ማለት ነው። 2 ግቦችን ሲያስቆጥር በተመሳሳይ 4 ግቦች ተቆጥሮበታል ማለት ነው። ቡድኑ በ2.15ኛ ደረጃን ላይ ይገኛል ማለት ነው። ኢትዮ ኤሌክትሪክ በድል ጉዞ ለመቀጠል የሚያደርገው ወሳኝ ጨዋታ ነው። ካሸነፈ በጊዜያዊነት የሊጉን መሪነት ከመቻል የሚረከብና ኒጌላ አርሲ ደግሞ ካሸነፈ በሊጉ የመጀመሪያ ድሉን የሚያስመዘግብ ይሆናል ማለት ነው። በሌላኛው መርሃ ግብር በዚህ ዕለት ወላይታ ዲቻ ከመቀሌ ሰባ እንደርታ ከቀኑ 10 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ወላይታ ዲቻ በሊጉ እስካሁን ባደረጋቸው 4 ጨዋታዎች በሁሉም ጨዋታዎች ሽንፈት አስተናግዷል። በጨዋታዎቹ ላይ አንድ ግብ ብቻ ነው ያስቆጠረው። 6 ግቦችን አስተናግዶ ቡድኑ ያለምንም ነጥብ የመጨረሻውን 20ኛ ደረጃ ይዟል ማለት ነው። ይሄን ውጤት ማጣት ተከትሎ እንግዲህ ክለቡ አሰልጣኝ ገብረ ክርስቶስ ቢራራና ስራ አስኪያጁን በያዝነው ሳምንት ማሰናበቱ የሚታወስ ነው ማለት ነው። መቀሌ ሰባ እንደርታ በሊጉ እስካሁን ባደረጋቸው 4 ጨዋታዎች እንደ ወላይታ ዲቻ ማሸነፍ አልቻለም። 3 ጊዜ ሲሸነፍ አንድ ጊዜ አቻ ወጥቷል። 4 ግቦችን ሲያስቆጥር 8 ግቦች አስተናግዷል ማለት ነው። ቡድኑ በአንድ ነጥብ 18ኛ ደረጃ ወራጅ ቀጠና ውስጥ ይገኛል። ለነዚህ ሁለቱ ቡድኖች እንግዲህ የመጀመሪያ እድላቸውን ለማስመዝገብ ከወራጅ ቀጠና ስጋት ለመውጣት የሚያደርጉት ጨዋታ መሆኑ ጨዋታውን ተጠባቂ ያደርጋል ማለት ነው። ቅዳሜ ነገ የመርሃ ግብር ሲቀጥል ባህርዳር ከተማ ከቅዱስ ጊዮርጊስ ከቀኑ 7 ሰዓት፣ ኢትዮጵያ መድን ከአርባ ምንጭ ከተማ ቀኑ 10 ሰዓት የሚያደርጓቸው በአዲስ አበባ ስቴዲየም የሚከናወኑ ጨዋታዎች እንደዚሁ ተጠባቂ ናቸው። በዚህ ዕለት በሐዋሳ ዩኒቨርሲቲ ስቴዲየም ምድረገነት ሽሬ ከሲዳማ ቡና፣ ድሬዳዋ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ከምሽቱ 9 ሰዓት እና ከቀኑ 9 ሰዓት እና 12 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። እሁድ የአምስተኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች የሚደረጉ ይሆናል። በሊጉ የአራተኛ ሳምንት መርሃ ግብር የመጀመሪያ ድሉን ያሳካው አዳማ ከተማ ከኢትዮጵያ ቡና ከቀኑ 7 ሰዓት በአዲስ አበባ ስቴዲየም የሚያደርጉት ጨዋታ ይጠበቃል። አዲስ አዳጊው ሸገር ከተማ ከሀዲያ ሆሳዕና ከቀኑ 10 ሰዓት እንደዚሁ በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ሐዋሳ ዩኒቨርሲቲ ስቴዲየም ላይ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ከቀኑ 9 ሰዓት ላይ፣ መቻል ከፋሲል ከነማ ከምሽቱ 12 ሰዓት በሐዋሳ ዩኒቨርሲቲ ስቴዲየም ይጫወታሉ። መቻልና ፋሲል የሚያደርጉት ጨዋታ የሚጠበቅ ይሆናል። ሁለቱ ቡድኖች ተመሳሳይ 10 ነጥብ አላቸው። በግብ ክፍያ መቻል የሊጉ መሪ ነው። ፋሲል ከነማ 3ኛ ደረጃ ላይ ይገኛል ማለት ነው። እንግዲህ እነዚህ የሳምንቱ ተጠባቂ ጨዋታዎች ናቸው። ይሁድ ይጠናቀቃል የአምስተኛ ሳምንት መርሃ ግብር ማለት ነው። ሊጉን መቻል በ10 ነጥብ እየመራ ይገኛል። የከፍተኛ ግብ አስቆጣሪነቱን ስንመለከት የሐዋሳ ከተማዎቹ ጌታነህ ከበደና ታዳጊው አጥቂ ያሬድ ብሩክ፣ የፋሲል ከነማው በረከት ግዛውና የመቻሉ መሐመድ አበራ በተመሳሳይ 3 ግቦችን በማስቆጠር የከፍተኛ ግብ አስቆጣሪነቱን እየመሩ እንደሚገኝ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያደረሰን መረጃ ያመለክታል ማለት ነው። ሌላኛው ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ ዋንጫን ይሆናል። ይህ እንግዲህ ከ60 ዓመት በላይ ያስቆጠረ አንጋፋ የጥሎ ማለፍ ውድድር እንግዲህ የመጀመሪያው ዙር በከፍተኛ ሊግ ቡድኖች መካከል ከተከናወነ በኋላ እንግዲህ ከህዳር 2 እስከ 4 በሁለተኛ ዙር የኢትዮጵያ ፕሪሚየር ሊግ እና የኢትዮጵያ ከፍተኛ ሊግ ቡድኖች ተቀላቅለው በሚያደርጓቸው መርሃ ግብር ይቀጥላል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን በያዝነው ሳምንት ባወጣው የዕጣ ድልድል መሰረት የሁለተኛ ዙር የኢትዮጵያ
ዋንጫን የምድብ ድልድል ይፋ አድርጓል ማለት ነው። በዚሁ መሰረት ኢትዮጵያ ንግድ ባንክ ከሲዳማ ቡና፣ ድሬዳዋ ከተማ ከሐዋሳ ከተማ፣ መቀሌ ሰባ እንደርታ ከፋሲል ከነማ፣ ምድረገነት ሽሬ ከመቻል፣ ወላይታ ዲቻ ከወልዋሎ ዓዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማ ከቅዱስ ጊዮርጊስ፣ ኢትዮ ኤሌክትሪክ ከኢትዮጵያ መድን፣ ሀዲያ ሆሳዕና ከነገሌ አርሲ፣ ባህር ዳር ከተማ ከሸገር ከተማ እንዲሁም አዳማ ከተማ ከኢትዮጵያ ቡና ጨዋታቸውን ያደርጋሉ። እንግዲህ አዳማ ከተማና ኢትዮጵያ ቡና በሊጉም በተጫወቱ በሁለት ቀን በሶስት ቀን ልዩነት ውስጥ እንግዲህ በኢትዮጵያ ዋንጫ በድጋሚ የሚገናኙ ይሆናል ማለት ነው። ከከፍተኛ ሊግ ያሉ ቡድኖችን ስንመለከት ሀላባ ከተማ ከቦዲቲ ከተማ፣ ደብረ ብርሃን ከተማ ከአዲስ ከተማ ክፍለ ከተማ፣ ቢሾፍቱ ከተማ ከደሴ ከተማ፣ ሐረር ከተማ ከአቃቂ ቃሊቲ ክፍለ ከተማ፣ ንብ ከየካ ክፍለ ከተማና ቤንች ማጂ ቡና ከጋሞ ጨንቻ ሌሎች የሚደረጉ ጨዋታዎች ናቸው ማለት ነው። እነዚህ ሁለት የኢትዮጵያ ዋንጫ የሁለተኛ ዙር መርሃ ግብር ከዳር 2 እስከ 4 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ እግር ኳስ ፌዴሬሽን የደረሰ መረጃ ያመለክታል። በአዲስ አበባ ስታዲየም፣ በሐዋሳ ዩኒቨርሲቲ ስታዲየም፣ በሐዋሳ አርቲፊሻል ሜዳና ጅማ ስታዲየም ጨዋታዎቹ ይከናወናሉ ሲል ፌዴሬሽኑ አስታውቋል ማለት ነው። በዚህ ምክንያት የኢትዮጵያ ፕሪሚየር ሊግ ከአምስተኛ ሳምንት በኋላ የሚቋረጥ ይሆናል ማለት ነው። በከፍተኛ ሊግ እና በኢትዮጵያ ፕሪሚየር ሊግ ክለቦች መካከል በሚደረገው የኢትዮጵያ ዋንጫ ውድድር የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ህዳር 12 በድጋሚ የሚጀመሩ ይሆናል። በመጀመሪያው ዙር መግቢያ ላይ እንዳነሳሁት የከፍተኛ ሊግ ቡድኖች እርስ በርሳቸው ተጫውተው እንግዲህ ያለፉ ቡድኖች ከኢትዮጵያ ፕሪሚየር ሊግ ቡድኖች ጋር እንደዚሁ በሁለተኛው ዙር የሚጫወቱ ይሆናል ማለት ነው። ወላይታ ዲቻ የወቅቱ የኢትዮጵያ ዋንጫ አሸናፊ ነው። በቀጣዩ ዓመትም እንግዲህ ይህንን ዋንጫ የሚያሸንፈው ቡድን ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ እንደሚሳተፍ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል ማለት ነው። ከሀገር ውስጥ የምንመለከተው የመጨረሻ መረጃ የአትሌቲክስ መረጃ ይሆናል ማለት ነው። 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር የፊታችን እሁድ ጥቅምት 30 በጃን ሜዳ ይደረጋል ማለት ነው። ኢትዮጵያ አትሌቲክስ ፌዴሬሽን ይህንን ውድድር በደማቅ ሁኔታ ለማካሄድ ዝግጅት ማድረጉን ይፋ አድርጓል። የውድድሩ አጠቃላይ ዓላማም እንግዲህ በአሜሪካ ፍሎሪዳ በሚደረገው 20ኛው ዓለም የሀገር አቋራጭ ውድድር ላይ ኢትዮጵያን ወክለው የሚሳተፉ አትሌቶች የሚመረጡበትን የውድድር አማራጭ ማስፋት፣ ተተኪ አትሌቶችና ተተኪ ስፖርተኞችን ማፍራትን ዓላማ ያደረገ መሆኑን ፌዴሬሽኑ አስታውቋል ማለት ነው። እንግዲህ ክለቦች፣ የተለያዩ ክልል ከተማ አስተዳደሮችና የአትሌቲክስ ማሰልጠኛ ማዕከላት ለዚህ ውድድር አስፈላጊውን ዝግጅት ሲያደርጉ ቆይተው እንግዲህ የፊታችን እሁድ በሚደረገው ውድድር ላይ ተሳትፎ ያደርጋሉ ማለት ነው። እነዚህ ክለቦች፣ ከተማ አስተዳደሮችና የተለያዩ አሰልጣኛ ማዕከላትና ክለቦች ጠንካራ አትሌቶችን እንደሚያሳትፉ እንግዲህ የፌዴሬሽኑ መረጃ ያመለክታል ማለት ነው። እንግዲህ ፌዴሬሽኑ በዚህ ውድድር ላይ አትሌቶች እንግዲህ በጠንካራ ሁኔታ ስፖርታዊ ጨዋነት ውድድሩን እንዲያከናውኑ ጥሪ አቀርበዋል ማለት ነው። ይሄ ውድድር የፊታችን ከጠዋቱ 1 ሰዓት ጀምሮ በጃን ሜዳ እንደሚደረግ የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል ማለት ነው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ለሰናል ተመልካቾቻችን እንግዲህ የጥቅምት ወር የመጨረሻ የኢዜአ ስፖርት ፕሮግራም እየቀጠለ ይገኛል። ከውጭ የምንመለከተው በእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ማንቸስተር ሲቲ እና ሊቨርፑል የሚያደርጉትን ጨዋታ ይሆናል። የጨዋታ ፊታችን እሁድ በኢቲሃድ ስቴዲየም የሚከናወን ይሆናል። እነዚህ ሁለት ቡድኖች እንግዲህ በሊጉ የደረጃ ሰንጠረዥ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ ማለት ነው። ማንቸስተር ሲቲ በ19 ነጥብ ሁለተኛ ደረጃን ይዟል። ሊቨርፑል የወቅቱ የሊጉ አሸናፊ ነው፣ በ18 ነጥብ ሶስተኛ ደረጃ ላይ ይገኛል ማለት ነው። የሁለቱም ክለቦች ወቅታዊ መረጃዎች እንግዲህ በቁጥራዊ መረጃዎች አስደግፈን እንመለከታለን። ማንቸስተር ሲቲ በሊጉ እስካሁን ባካሄዳቸው 10 ጨዋታዎች 6 ጊዜ ሲያሸንፍ 3 ጊዜ ተሸንፏል፣ 1 ጊዜ ደግሞ አቻ ወጥቷል። በጨዋታዎቹ ላይ 20 ግቦችን ሲያስቆጥር 8 ጎሎችን አስተናግዷል። በሊጉ እንግዲህ ከፍተኛ ግብ ያስቆጠረ ቡድን ነው ማንቸስተር ሲቲ። በ54 ዓመቱ ጋርዲዮላ የፔፔ ጋርዲዮላ የሚመራው ማንቸስተር ሲቲ በ19 ነጥብ ሁለተኛ ደረጃ ላይ ይገኛል። ተጋጣሚ ሊቨርፑል በውድድር ዓመቱ በደረጋቸው 10 ጨዋታዎች 6 ጊዜ ሲያሸንፍ 4 ጊዜ አሸንፏል። እነዚህ 4 ሽንፈቶች እንግዲህ ተከታታይ ሽንፈቶች ነበሩ ማለት ነው። ቡድኑ በጨዋታዎቹ 18 ግቦችን ከመረብ ጋር ሲያገናኝ 14 ጎሎችን አስተናግዷል ማለት ነው። በ47 ዓመቱ
ኔዘርላንድ አርነ ስሎት የሚመራው ሊቨርፑል በ18 ነጥብ 3ኛ ደረጃ ላይ ይገኛሉ። ሁለቱ ክለቦች እስካሁን ድረስ በአጠቃላይ በሁሉም ውድድሮች 198 ጊዜ ተገናኝተዋል ማለት ነው። ሊቨርፑል 95 ጊዜ ሲያሸንፍ ማንቸስተር ሲቲ 50 ጊዜ ያሸንፏል። 53 ጊዜ ደግሞ አቻ መለየታቸውን መረጃዎች ያሳያሉ ማለት ነው። በፕሪሚየር ሊጉ ብቻ 56 ጊዜ ተገናኝተው ሊቨርፑል 23 ጊዜ በማሸነፍም የበላይነቱን ይዟል ማለት ነው። ማንቸስተር ሲቲ 12 ጊዜ ሲያሸንፍ 21 ጊዜ ደግሞ አቻ ተለይቷል ማለት ነው። ሊቨርፑልና ማንቸስተር ሲቲ እንግዲህ እነዚህ ሁለቱ ክለቦች ከእንደ አውሮፓውያን አቆጣጠር 2010 በኋላ እንግዲህ ያላቸው የእርስ በርስ ፉክክር እየጠነከረ የመጣበት ሁኔታ ማየት እንችላለን። ማንቸስተር ሲቲ በፔፔ ጋርዲዮላ፣ ሊቨርፑል በየርገን ክሎፕ በጀርመን አሰልጣኝ የሰለጠነ እነዚህ ሁለት ቡድኖች ከ2010 በኋላ ያደረጓቸው ፉክክሮች እንግዲህ በእንግሊዝ ፕሪሚየር ሊግ ከታዩ ሁለትዮሽ የዋንጫ ፉክክሮች የተለየው ነው የሚባል ስያሜ አሰጥቶታል ማለት ነው። ማንቸስተር ሲቲ ከባለፈው ዓመት ደካማ ብቃት በኋላ ዘንድሮ ውድድር ዓመት ላይ አጀማመሩን ጥሩ አድርጓል ማለት ነው። በተለይ ደግሞ በክረምቱ የተጫዋቾች የዝውውር መስኮት ያስፈረማቸው እንደ ቲጃኒ ራይንደርስ እና ራያን ቸርኪ የመሳሰሉ ተጫዋቾች በቡድኑ ላይ ጥሩ ተጽዕኖ መፍጠር ችሏል ማለት ነው። ኤርሊንግ ሃላንድ በውድድር ዓመቱ በአጠቃላይ 18 ግቦችን አስቆጥሯል። የብሔራዊ ቡድን ጨዋታዎች ሲደመሩ በአጠቃላይ ያስቆጠራቸው ግቦች በ7 ግቦችን አስቆጥሯል። በድንቅ ብቃቱ ላይ ይገኛል። ፊል ፉደንም በሳምንቱ አጋማሽ ላይ እንግዲህ 2 ግቦችን አስቆጥሯል። ባለፈው ዓመት ከነበረው የተቀዛቀዘ ብቃት ተነስቶ እንግዲህ በዘንድሮ ውድድር ዓመት ጠንካራ እንቅስቃሴን እያደረገ ይገኛል። ይሄ መሆኑ እንግዲህ ማንቸስተር ሲቲ ጥሩ ደረጃ ላይ እንዲገኝ ያስችሎታል ማለት ነው። ተቃዳሚው ሊቨርፑልም እንደዚሁ ጅማሮ ጥሩ ነበረ። የመጀመሪያዎቹን 5 ጨዋታዎች ካሸነፈ በኋላ 4 ተከታታይ ሽንፈቶችን አስተናግዷል። ባሳለፍነው ሳምንት በ10ኛ ሳምንት መርሃ ግብር አንፊልድ ላይ አስቶን ቪላን 2-0 ካሸነፈ በኋላ እንግዲህ ጥሩ ማንሰራራት አሳይቷል። በሳምንቱ አጋማሽም ሪያል ማድሪድን 1-0 በሻምፒዮንስ ሊጉ ማሸነፉ የበለጠ የሞራል ብርታት ይሰጣል ተብሎ ነው የሚጠበቀው። በዚህ ጨዋታ ላይ እንግዲህ አሌክሲስ ማካሊስተር ግቡ ማስቆጠሩ ይታወቃል። ይህ ተጫዋች እንግዲህ ከጉዳት በኋላ ጥሩ ብቃቱን እያሳየ ይገኛል። ሁጎ ኤኪቲኬም በጥሩ ብቃት ላይ ይገኛል። ባሳለፍነው ሳምንትና በሳምንቱ አጋማሽ በነበረው ጨዋታ ትልቅ አድናቆት ያገኘው ሃንጋሪያዊ አማካይ ተጫዋች ዶሚኒክ ሶቦስላይ ጥሩ ብቃቱን በዘንድሮ ውድድር ዓመት እያሳየ ይገኛል ማለት ነው። ሊቨርፑል ባለፉት 2 ጨዋታዎች እንግዲህ ጠንካራ ብቃቱን የሚታወቀው ብቃቱን እያሳየ ይገኛል ማለት ነው። እነዚህ ሁለቱ ቡድኖች ጨዋታ የሚጠበቅ ይሆናል ማለት ነው። የዛሬ ጨዋታ ለሁለቱም ቡድኖች በዋንጫው ፉክክር ለመቆየት ትልቅ ትርጉም ያለው ጨዋታ ነው። የሊጉ መሪ አርሰናል ሊጉን በ25 ነጥብ እየመራ ነው። ነገ ከሰንደርላንድ ጋር ምሽት 12 ሰዓት ላይ በስታዲየም ኦፍ ላይት ጨዋታውን የሚያደርግ ይሆናል። ጨዋታውን ካሸነፈ እንግዲህ ከተከታዮቹ ያለው የነጥብ ልዩነት ወደ 10 ከፍ ይላል። ይሄ ደግሞ ማንቸስተር ሲቲና ሊቨርፑል ላይ ጫና ያሳድራል። እነዚህ ሁለቱ ቡድኖች እንግዲህ የአርሰናልን ውጤት ሰምተው ገብተው የሚያደርጉት ጨዋታ በጨዋታው ላይ ራሱ ሆነ ተጽዕኖ ይኖራል ተብሎ ነው የሚጠበቀው። ሁለቱ ቡድኖች በዋንጫው ፉክክር ለመቆየት የሚያደርጉት ወሳኝ ጨዋታ ነው። ሁለቱም በጥሩ ብቃታቸው ላይ ይገኛሉ ማለት ነው። የጨዋታ የሚጠበቅ ይሆናል። የ40 ዓመቱ ክሪስ ካቫናግ ይህን ጨዋታ በዋና ዳኝነት ይመራሉ። እኚህ ዳኛ እንደ አውሮፓውያን አቆጣጠር በ2024-2025 የመጀመሪያ ዙር እንግሊዝ ፕሪሚየር ሊግ አንፊልድ ሮድ ላይ በተደረገው ጨዋታ የዋና ዳኛ በመሆን መርተው ነበር። በዛ ጨዋታ ሊቨርፑል 2-0 ማሸነፉ ይታወሳል። እንግዲህ በአመት ውስጥ ለሁለተኛ ጊዜ የሊቨርፑል የማንቸስተር ሲቲን ጨዋታ በኢታድ ስቴዲየም ይመራሉ። ባሳለፍነው አመት በአንፊልድ ሮድ፣ በዘንድሮ ደግሞ በኢታድ ይህን ጨዋታ እየመሩ ወደ ሜዳ ይገባሉ ማለት ነው። እኚህ ዳኛ እንግዲህ በእንግሊዝ ፕሪሚየር ሊግም በአውሮፓም እንግዲህ ጥሩ ብቃታቸውን እያሳዩ ይገኛል። በአጠቃላይ እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ በዋንጫ ፉክክሩ ላይ የራሱ የሆነ ተጽዕኖ ይኖራል ተብሎ ይጠበቃል። ተመልካቾቻችን እንግዲህ ከሀገር ውስጥም ከውጭም ያነሳናቸውን ስፖርታዊ መረጃዎች ሰኞ በመናቀርብላችሁ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድረ ጨዋታ ትንተና በስፋት የምንመለስባቸው ይሆናል ማለት ነው። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብቱ።